ሰላም ጤና ይስጥልኝ እንደምን አምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ማክሰኞ ሚያዝያ 6 ቀን 2018 አውደ ዜና ተጀምሯል። በምሽቱ የዜና ወጃችንን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ይቀርባል። ዜናዎችን እየመራው ሀና ፍሳ ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅር ሰዓታችን ሌተናል ጄኔራል ታደሰ ወረደ ለፌዴራል መንግስቱ ያቀረቡትን ውይይት ካቢኔያቸው ውይይት ያደረገበት እንደነበር መግለጻቸውን፣ በአዲስ አበባ በቀጣዮቹ 5 ዓመታት ከ600 ሺህ በላይ ቤቶችን ለመገንባት እቅድ እንደተያዘ ከንቲባ አዳነች አቤቤ መግለጻቸውን፣ አሰብን ማስመለስ የምንችልበትን እድል በፖለቲካ ውሳኔ ምክንያት ነው ያጣነው ያሉት ጄኔራል ጻድቃን ገብረትንሳኤ የቀድሞውን ጠቅላይ ሚኒስትር መለስ ዜናዊን ተጠያቂ ማድረጋቸውን የተመለከቱ መረጃዎችን ወደ እናንተ እናደርሳችኋለን። አብራችሁ ቆዩ። ሌተናል ጄኔራል ታደሰ ወረደ ለፌዴራል መንግስቱ ያቀረቡትን ውይይት ካቢኔያቸው ውይይት ያደረገበት እንደነበር ገለጹ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ዛሬ ሚያዝያ 6 ቀን 2018 በወቅታዊ ጉዳዮች ዙሪያ ለመገናኛ ብዙሃን መግለጫ ሰጥተዋል። ሌተናል ጄኔራል ታደሰ በመግለጫቸው ለፌዴራል መንግስት የቀረበው የአንድ ዓመት ሪፖርት በዋናነት በማህበራዊ ኢኮኖሚያዊና ፖለቲካዊ ሁነቶች ላይ የተመሰረተ መሆኑን አንስተው ለካቢኔ ቀርቦ ውይይት እንደተደረገበትም ተናግረዋል። ወደ አዲስ አበባ የተጓዙት በፌዴራል መንግስቱ ግብዣ መሆኑን በመግለጫቸው ያነሱት የጊዜያዊ አስተዳደሩ ፕሬዝዳንት ታደሰ ሪፖርቱ የተፈናቃዮችን ወደ ቀያቸው መመለስ፣ የትግራይ ክልል ጸጥታ፣ የተፈናቃዮች ወቅታዊ ሁኔታ፣ የወደሙ ተቋማት፣ ትምህርትና ጤና፣ የበጀትና የመድኃኒት ጉዳዮችን እንዲሁም በትግራይ ያለውን ወቅታዊ የግብርና ሁኔታን መሰረት ያደረገ ነበር ብለዋል። መጋቢት 30 2018 የጊዜያዊ አስተዳደሩ ፕሬዝዳንት የተሰጠው ጊዜ የሚያልቅ በመሆኑ ትግራይ መንግስት አልባ እንዳትሆን ከትግራይ አካላት ጋር ይህ ክፍተት እንዴት እንደሚሞላና እንደሚቀረፍ ሲነጋገሩ መቆየታቸውንም አስታውሰዋል። ይህንን ችግር ለመፍታትም ከ2 ወር በፊት ጀምሮ ሲመክሩበት እንደቆዩም ተናግረዋል። የህወሓት ቡድን ከቀናት በፊት ባወጣው መግለጫ ሌተናል ጄኔራል ታደሰ ወረደ ወደ አዲስ አበባ ሲጓዙ አላውቅም ብሎ የነበረ ቢሆንም ሌተናል ጄኔራል ታደሰ ወረደ ግን በዛሬው መግለጫቸው ወደ አዲስ አበባ የተጓዝኩት ከቡድኑ ሊቀመንበር ደብረጽዮን ገብረ ሚካኤል ጋር ተነጋግረንና ተስማምተን ብለዋል። ሆኖም ለምን ብቻን ሄድክ የሚል ጥያቄ ሲነሳ አያለው ያሉት ሌተናል ጄኔራል ታደሰ አሁን ያለው ተቋሙና የሚመሩትን የክልሉን መንግስት ለመጣል ማውራቱ የማይቻል ቢሆንም ህግና ስርዓትን ተከትሎ መስራት እንደሚያስፈልግም ተናግረዋል። ሌተናል ጄኔራል ታደሰ ወረደ መጋቢት 30 2018 አብቅቶ የነበረው የስልጣን ዘመናቸው በጠቅላይ ሚኒስትር አብይ አህመድ ለተጨማሪ 1 ዓመት መራዘሙ ይታወሳል። በአዲስ አበባ በቀጣዮቹ 5 ዓመታት ከ600 ሺህ በላይ ቤቶችን ለመገንባት እቅድ እንደተያዘ ከንቲባ አዳነች አቤቤ ገለጹ። የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ አስተዳደራቸው በቀጣዮቹ 5 ዓመታት ውስጥ 600 ሺህ ቤቶችን ለመገንባት ግብ አስቀምጦ እየሰራ እንደሚገኝ ተናግረዋል። ወይዘሮ አዳነች በመዲናዋ ለተሰሩ ስራዎችና ስለ አስተዳደራቸው ቀጣይ የስራ ዕቅዶች ለአዲስ ሚዲያ ኔትወርክ በሰጡት ማብራሪያ 4 ዋና ዋና የቤት ልማት ማዕቀፎች መለየታቸውን ገልጸዋል። መንግስት በበጀት የሚገነባቸው ቤቶች በግሉ ሴክተርና በመንግስት ትብብር የሚገነቡ፣ ዜጎች በማህበር ተደራጅተው የሚገነቧቸውና በበጎ ፈቃድ አገልግሎት የሚገነቡ ቤቶች መሆናቸውንም ተናግረዋል። በአሁኑ ወቅት የ100 ሺህ ቤቶች ግንባታ መጀመሩን በመግለጽም ግንባታውን ይበልጥ ለማቀላጠፍም አዳዲስ ቴክኖሎጂዎች ጥቅም ላይ እየዋሉ ይገኛሉ ሲሉ ጠቁመዋል። በተጨማሪም የቤት አቅርቦቱን በገንዘብ ለመደገፍ የሚያስችል የቤት መግዣ የብድር ወይም የሞርጌጅ ባንክ እንዲቋቋም እየተሰራ ነው ብለዋል። የቤት አቅርቦት ስንናገር በመሰረታዊነት የግንዛቤ ማስተካከያ የሚያስፈልገው የትም ሀገር ለዜጎች ቤት እየገነባ መንግስት ሊያቀርብ አይችልም። አማራጭ የቤት አቅርቦትን መጨመር ነው። በፕራይቬቱ እንዲሰራ እድል መስጠት፣ መሬት መስጠት፣ ማስተናገድ፣ መደገፍ፣ ችግሮችን መፍታት፣ በማህበር እየተደራጁ መስራት የሚችሉ እንዲሰሩ መሬት ማቅረብ፣ መደገፍ፣ ማበረታታት፣ የብድር አቅርቦት እንዲያገኙ ማድረግ። አሁን እንግዲህ ለቤት የሞርጌጅ ባንክ ኢትዮጵያ ውስጥ ሊጀምር ኦሬዲ በክቡር ጠቅላይ ሚኒስትራችን በሚገባ እየተሰራበት ነው። አዲስ አበባ የዚህ የአንበሳውን ድርሻ ተጠቃሚ ነው የምትሆነው። በሌላ በኩል ራሱ የግል ሴክተሩና የግል መሬት ያለውና ገንዘብ ያለው ፓርትነርሺፕ እየፈጠረ እንዲሰራ ማድረግ
እዛ ውስጥ መንግስት ሬጉሌት የማድረግ አንዱ ሌላውን እንዳይጎዳ ፕሮቴክሽን እየሰጠ እንዲሰራ ማድረግ ነው። መንግስት ራሱ ደግሞ ይገነባል። የዘንድሮቹ 100 ሺዎች ቤት ጨምሮ በከተማችን በሚቀጥሉት 5 ዓመታት ወደ 600 ሺህ ቤት እንገነባለን ብለን ይዘናል። የፕራይቬት ሴክተሩ በግል ደግሞ እየደገፈን በብዛት ሲሰራ ይሄንን በከፍተኛ ሁኔታ ይወስደዋል ወይም ደግሞ አትሊስት በ100 ሺዎች እዚህ ላይ መጨመር እንደሚቻል ማሰብ ይቻላል። እዚህ ወደ 600 ሺህ ያዝነው ላይ የፓብሊክ ፕራይቬት አለ፣ ማህበር አለ፣ መንግስት በበጀት የሚሰራው አለ፣ በበጎ ፈቃድ ደግሞ የሚገነቡ ቤቶች እነኚህ 4 አይነት ፓኬጆች በያዘው ይሄን አክል ቤት ለመስራት ኦሬዲ 100 ሺዎችን በዚህ አመት ጀምረናል። ከንቲባ አዳነች አክለውም ባለፉት ጊዜያት በበጎ አድራጎት ስራዎች ከ46 ሺህ በላይ ቤቶች እንደተገነቡ ገልጸዋል። በድምሩ ግማሽ ሚሊዮን የሚደርሱ ቤቶች በመዲናዋ መገንባታቸውንም አያይዘው ተናግረዋል። መኖሪያ ቤት አካባቢ የሰራነው ነው። በበጎ አድራጎት ወደ 45 ሺህ ወደ 46 ሺህ የዘንድሮ ስንጨምር ወደ 46 ሺህ ቤቶችን ገንብተን በተለይ ለችግር ለተጋለጡ ወገኖች ወይም ደግሞ እንዲሁ የቀድሞ ቀበሌ ቤቶች የፈራረሰባቸውን ለልማት ተነሺዎች ማቅረብ ችለናል። አሁን ዘንድሮ ከምንገነባው 100 ሺህ ቤቶች ጋራ ወደ ግማሽ ሚሊዮን ቤት አዲስ አበባ ላይ ማጠናቀቅ ችለናል። ከማጋራ ፕራይቬቱ ከሚሰራው ጋር የሪል ስቴቱንም በማህበር ተደራጅተው የሰሩትንም እየሰሩ ያሉትንም ዘንድሮ የሚጠናቀቀውንም ስንጨምር ወደ ግማሽ ሚሊዮን የሚደርሱ ቤቶች ተጠናቀዋል። አሰብን ማስመለስ የምንችልበትን እድል በፖለቲካ ውሳኔ ምክንያት ነው ያጣነው ያሉት ጄኔራል ጻድቃን ገብረትንሳኤ የቀድሞውን ጠቅላይ ሚኒስትር መለስ ዜናዊን ተጠያቂ ያደረጉ። በኢትዮ ኤርትራ ጦርነት ወቅት አሰብን የምናስመልስበትን እድል በውስጣችን በነበረ ችግርና በፖለቲካ ውሳኔ አጥተናል ሲሉ የቀድሞው የመከላከያ ሰራዊት ጠቅላይ ኤታማዦር ሹም ጄኔራል ጻድቃን ገብረትንሳኤ ተናግረዋል። ጄኔራል ጻድቃን በአሰብ ጉዳይ ላይ ከብሔራዊ ቴሌቪዥን ጣቢያ ኢቢሲ ጋር ባደረጉት ቃለ መጠይቅ እርሳቸው ኢታማዦር ሹም በነበሩበት የኢትዮ ኤርትራ ጦርነት ኢትዮጵያ በአሸናፊነት ሚዛን ላይ እንደነበረች አንስተዋል። እንዲሁም የወቅቱን ጦርነት ሻዕቢያ ተንኩሶ የጀመረው በመሆኑ አሸናፊነታችን በእንዝላልነት ያጣነው የአሰብ ወደብ መልሰን የምናገኝበት እድል ሰጥቶን ነበር ሲሉም ገልጸዋል። ጦርነቱ አሰብን እናስመልስ ብለን ባንጀምረውም በነበረን አቅም ግዛታችንን የማስመለስ እድል አስገኝቶልን ነበር በማለትም ያነሳሉ። በዚህ ጉዳይ ላይም የሰራነውን ስህተት አሰብን አስመልሰን እናርመው የሚል ሀሳብ አንስተው እንደነበር ያስታወሱት የቀድሞ ኢታማዦር ሹም ወደ አሰብ እንዳትሄዱ አሰብን ለማስመለስ ነው ጦርነት ያካሄዳችሁት እንባላለን በሚል ትዕዛዝ እንድንመለስ ተደርገን ነው ሲሉ የቀድሞውን ጠቅላይ ሚኒስትር መለስ ዜናዊን ተጠያቂ አድርገዋል። ሊሆን ይችላል፣ ንዝህላልነት ሊሆን ይችላል፣ whatever የተባለ ሊባል ይችላል። ግን ያኔ ወደ ህጋዊ ማዕቀፍ አስገብተን አስገዳጅ እናድርገው የሚል አቋም አልነበረንም። ያኔ በተደረገው በጣም ከፍተኛ አስጨራሽ ውጊያ የኃይል ሚዛኑ ሽፍት አደረገ። የኛ የበላይነት እየመጣ የነሱ ደግሞ ዝቅተኛነት እየመጣ ሄደ። ከዛ በኋላ ፕላኑንም ሪቫይዝ ማድረግ ጀመር። መጀመሪያ የነበረው በቀጥታ አሰብ እናስመልስ አይነት አልነበረም። ንብረታችንን የምናስመልስበት፣ እነሱን ገፍትረን ግዛታችንን የምንይዝበት፣ ኋላ ግን ኃይላችን እየጨመረ ሲሄድ አቅማችን እየበረታ መሄዱን ስናይ ምን እናድርግ የሚል ውጊያ እየተነሳ ሄደ። ያኔ ነው እንግዲህ አቅማችን እየበረታ በሄደበት ወቅት ይህን ጦርነት እነሱ ናቸው የጀመሩት፣ እኛ አይደለም የጀመርነው። ስለዚህ የሆነ ኢንተርናሽናል ስምምነት ቢኖርም አፍርሰውታል እነሱ እና እኛ የፈለገ ለማድረግ ነፃነት አለን። ስለዚህ ከዚህ ቀደም የሰራነውን ስህተት እናርም፣ አሰብን እንቀማቸው የሚል ነገር ማንሳት ጀመርኩ እንደ ኦብጀክቲቭ። ያኔ በህጋዊ መንገድም እነሱ ራሳቸው ውጊያውን ስለጀመሩ እኛ የፈለግነውን ነገር ለማድረግ የሚያስችለን የህግ ሽፋን ነበረን። በዲፕሎማሲ አንፃር እነሱ ውጊያውን ስለጀመሩት የዲፕሎማሲ ሽፋን ነበረን። ከአቅም አንፃር ደግሞ የፈለግነውን ማድረግ የምንችልበት አቅም ገንብተን ነበር። ያው በፖለቲካ ውሳኔው ምክንያት የፈለግነውን ነገር ማድረግ አልቻለም። ወደ አሰብ እንዳትሄዱ አሰብን ለማስመለስ ነው ይሄን ጦርነት ያደረጋችሁት የሚል አስተሳሰብ በምዕራባውያኑ በኩል አልነበረም አለንም። ግን ኦቨርካም እናደርግ የምንችለው የነበረ ፕሮብሌም ነው እና
ያጋጣሚ አምልጧናል ብዬ ነው የማምነው። በፖለቲካ ውስጣችን ውስጥ በነበረው የፖለቲካ ንትርክ ያጋጣሚ አምልጦብናል። ጦርነቱን አሸንፈን ወሳኝ ቦታዎችን ከያዝን በኋላ መግለጫ እንድሰጥ ተደረኩ ሲሉ ያነሱት ጄኔራል ጻድቃን እኛ ወታደራዊ አቅም አለን፣ ቀጣዩ ውሳኔ ግን ፖለቲካዊ ውሳኔ ነው በማለቴ ከመለስ ዜናዊ ጋር አለመግባባት ውስጥ ገብተን ነበርም ብለዋል። የኤርትራ መንግስት የሚይዘው የሚጨብጠው የጠፋበት አይነት ሁኔታ ነው የነበረው። በእንደዚህ አይነት ወቅት እንግዲህ አንድ ነገር ሆነ። ይኸው ምንድነው ኮማንዱ ተሰበሰበና ከዛ በፊት መግለጫ ምናምን አልሰጥም ነበር። መግለጫ ስጥ ተባልኩኝ። ትንሽ አቅማማሁ፣ ግን የግድ መሆን አለበት መመሪያ ነው ተባለ። ኦኬ ይሄ መመሪያ ከሆነ ኢንተርናሽናል ፕሬስ ኮንፈረንስ ነው፣ ሲኤንኤን፣ ቢቢሲ ምናምን ሁሉ የመጣበት ማለት ነው። እና ይሄ የሚደረግ ከሆነ ሌላውን ነገር እኔ መልሳለሁ፣ ግን የሚቀጥለው ነገር ምንድነው ብለው ይጠይቁኛል። ስለዚህ ምን ልበላቸው ብዬ ጠየቅኩኝ። የፈለገህን መልስ ተባልኩኝ። ይሄ ፖለቲካ ውሳኔ ነው፣ የፈለገውን አልመልስም አልኩኝ። ግድ የለም የመሰለህን መልስ ተባልኩኝ። ፕሬስ ኮንፈረንሱን ሰጠን። ይሄ ፓብሊክ የሆነ ጉዳይ ነው። ፕሬስ ኮንፈረንሱን ሰጥ የቢቢሲ ጋዜጠኛ ነበር። 2 ጊዜ ጠየቀኝ፣ አለፍኩት ጥያቄውን ሳልመልስ። 3ኛ ጊዜ ግን ቆመና ይሄን ለ3ኛ ጊዜ እየጠየቅኩ ነው አለ። ኔክስት ሙቭ ምንድን ነው? ወዴት ነው የምትሄደው? ምንድን ነው የምታደርገው አለኝ። አይ እኔ ወታደር ነኝ፣ ሰራዊቱ ጋር ችግር የለም፣ ሙሉ ዝግጅት አለን፣ የፈለገውን ማድረግ እንችላለን። የሚቀጥለው ውሳኔ ግን ፖለቲካል ውሳኔ ነው፣ የፖለቲካው ኃይሉ ይወስናል የሚል ተናገርኩ። ትንሽ እንደቆየሁ በአንድ ቀን ነው እንደዚህ ያው መለስ ጠራኝ፣ ሄድኩኝ። ምንድን ነው እንደዚህ አልከው አለኝ። ታዲያ ምን ልል ትፈልጋለህ? አብረን ወስን አልኳችሁ፣ የፈለገህን ወስን አላችሁኝ ሁላችሁም። እና የመሰለኝ ነገር ይሄ ነው። ወታደሩ አይችልም ብዬ መናገር አልችልም፣ ምክንያቱም ያለን ካዡዋሊቲ አነስተኛ ነው፣ ያለን የጦር መሳሪያ ከፍተኛ ነው፣ ተተኳሽ ምናምንም ሞራላችን በጣም ከፍተኛ ነው። የኤርትራ መንግስት የሚይዘው የሚጨብጠው ጠፍቶበታል። ከዚህ በኋላ ያለው ፖለቲካ ውሳኔ ነው ብያለሁ አልኩኝ። ጄኔራል ጻድቃን አክለውም የባህር በር ማግኘት እየቻል ያላገኘንበት መንገድ ይጸጽተኝ ነበር ያሉ ሲሆን አሁን ላይ የጠቅላይ ሚኒስትር አብይ አህመድ መንግስት የባህር በር ላይ የያዘውን አቋም እምነት የሚጥሉበት መሆኑንም ተናግረዋል። የባህር በር ለማግኘት እየቻልን ያለን የቀረንበት መንገድም በጣም እንትን ያደረገኝ ነበር። ማለት ለዚህ ሀገር በደል ፈጽመናል የሚል ስሜት ነበረኝ መጀመሪያም። ኋላ ልንሰራው እየቻልን ያለን ሳንሰራው በመቅረታችንም ይሄ የባህር በር ማግኘቱ ከሴኩሪቲም ከኢኮኖሚክ እድገትም ከአጠቃላይ በሪጅን ውስጥ ከሚኖረን ኢምፓክትም ያለውን ወይት በጣም ሀገር የሚጎዳ ነገር አድርገናል የሚል አመለካከት ነበረኝ። ሻዕቢያም ይሄን ሁሉ ጥፋት እያጠፋ እያለ እንደገና መልሰን የተቆረጠ ተበን አድርገን እዛ መተዋችን ለሀገራችን ትልቅ አደጋ ለወደፊት የሚያመጣ ነው የሚል አቋምም ነበረኝ። የተለየ አቋም ነበረኝ እሱ ከሚይዘው አቋም። ከኤርትራ ጋር እንደራደር የሚል ነገር ሲነሳም እነሱ ናቸው ጥፋተኞች፣ በሀገራችን ላይ ሁሉ በደልና ወንጀል ፈጽመዋል፣ ከእነሱ ጋር መደራደር የሚባል ነገር መነሳት የለበትም፣ ልካቸውን ማስያዝ አለብን፣ እዚህ ሀገር ውስጥ በሰላም የምንኖር ከሆነ ልካቸውን ማስያዝ አለብን የሚል አቋም ነበረኝ። እነዚህ የተደራረቡ ናቸው እና እነዚህ ነገሮች በሙሉ ያው ምቾት አይሰጡም። ስለዚህ አገራችን ውስጥ ከነበረው ያኔ ከነበረው ሕግና ደንብ ውጭ ነው የተባረርኩት። ዶክተር አብይ መንግስት በዚህ ስራ ላይ ትልቅ ስራ ሰርቷል የሚል እምነት አለኝ። ያኔ ይሄ አጀንዳ ታቡ ነው የነበረው። ስታነሳው አድሃሪ፣ ጸረ ህዝብ፣ ጸረ ዲሞክራሲ፣ ጸረ ምናምን የማይለጠፍ ስም የለም ለሁላችንም። አሁን አጀንዳው ኢንተርናሽናል አጀንዳ ሆኗል። ኢንተርናሽናል አገር ውስጥ ብቻ አይደለም፣ ኢንተርናሽናል አጀንዳ ሆኗል። ወደዛ ደረጃ ማድረስ ቀላል አይደለም። በማደርገው ኢንተራክሽን እውነት ነው ኢትዮጵያ የባህር በር ያስፈልጋታል። ኢትዮጵያ ውስጥ የባህር በር ከሌላት አፍሪካ ቀንድ ውስጥ ሰላምና መረጋጋት አይኖርም የሚል ግንዛቤ ተይዟል። ኢትዮጵያ አሁን ባለው የጂኦግራፊክ ሁኔታ ከተቀመጠች አፍሪካ ቀንድ ውስጥ ሰላም አይኖርም፣ ኢኮኖሚክ እድገት አይኖርም። ስለዚህ ጉዳይ መፈታት አለበት። ግን ሁሉም ሰው የሚቀበለው ሀሳብ የሚሆንበት ደረጃ ላይ ደርሷል።
የተወደዳችሁ ተመልካቾቻችን እየተከታተላችሁት ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን አሁንም ቀጥሏል። ወደ ሁለተኛው ዙር ጥንቅራችን ስናልፍ ደግሞ በአክሱም ከተማ ለጁማ ስግደት ወጥተው የታሰሩ ሙስሊሞች በአስቸኳይ እንዲፈቱ ሲል የትግራይ ክልል የእስልምና ጉዳዮች ምክር ቤት ማሳሰቡን፣ ኢትዮጵያና ላይቤሪያ በወታደራዊ ኢንዱስትሪና በቴክኖሎጂ መስኮች በትብብር ለመስራት መስማማታቸውን ጨምሮ ሌሎች ዜናዎችን ቴዎድሮስ አይቼው እንደሚከተል ያቀርባቸዋል። ኢትዮጵያና ላይቤሪያ በወታደራዊ ኢንዱስትሪና በቴክኖሎጂ መስኮች በትብብር ለመስራት ተስማሙ። የላይቤሪያው ፕሬዝዳንት ጆሴፍ ኒዮማ ቦአካይ ለይፋው የሥራ ጉብኝት አዲስ አበባ ገብተዋል። ፕሬዝዳንቱ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ በጠቅላይ ሚኒስትር አብይ አህመድ አቀባበል ተደርጎላቸዋል። በዚሁ ጉብኝት ማዕቀፍ ውስጥ በሁለቱ ሀገራት መካከል ያለውን ወታደራዊ የኢንዱስትሪና የቴክኖሎጂ ትብብር ለማሳደግ ስምምነት ላይ ተደርሷል። የኢፌዴሪ መከላከያ ሚኒስትር ኢንጂነር አይሻ መሐመድ በዛሬው ዕለት የላይቤሪያ አቻቸውን በጽህፈት ቤታቸው ተቀብለው አነጋግረዋል። ሚኒስትሮቹ በሁለቱ ሀገራት መካከል ያለውን ወታደራዊ ትብብር ወደ ላቀ ደረጃ ለማሻገር በሚቻልባቸው ስትራቴጂካዊ ጉዳዮች ላይም የሁለትዮሽ ውይይት ማካሄዳቸውን ከሚኒስትር መስሪያ ቤቱ ያገኘነው መረጃ ያመላክታል። በውይይቱ ወቅትም ኢንጂነር አይሻ መሐመድ ኢትዮጵያና ላይቤሪያ የአፍሪካ የነጻነት ተምሳሌት መሆናቸውን በመጥቀስ ይህ ታሪካዊ ትስስር ለዘመናዊ ወታደራዊ ትብብር ጠንካራ መሰረት መሆኑን ገልጸዋል። በተለይም በወታደራዊ ኢንዱስትሪና በአቅም ግንባታ ዙሪያ በትብብር ለመስራት ኢትዮጵያ ዝግጁ መሆኗን አረጋግጠዋል። የላይቤሪያ መከላከያ ሚኒስትር ብርጋዴር ጄኔራል ጄራልድን ጃኔት ጆርጅ በበኩላቸው ኢትዮጵያ በሰላም ማስከበር ስምሪት፣ በወታደራዊ ሳይንስና በዘመናዊ መከላከያ ግንባታ ያበረከተችው ተሞክሮ ለላይቤሪያ ትልቅ ትምህርት የሚገኝበት መሆኑን ገልጸዋል። ላይቤሪያ ከኢትዮጵያ መከላከያ ሰራዊት ሰፊ ልምድ የመቅሰም ከፍተኛ ፍላጎት እንዳላት የገለጹት ሚኒስትሯ በተለይ በስልጠናና በቴክኒክ ዘርፎች የሁለቱን ሀገራት ወታደራዊ ግንኙነት ወደ ላቀ ስትራቴጂካዊ ደረጃ ለማሸጋገር በቁርጠኝነት እንደሚሰሩ አስታውቀዋል። በአክሱም ከተማ ለጁምዓ ስግደት ወጥተው የታሰሩ ሙስሊሞች በአስቸኳይ እንዲፈቱ ሲል የትግራይ ክልል የእስልምና ጉዳዮች ምክር ቤት አሳሰበም። በትግራይ ክልል የአክሱም ከተማ ሙስሊሞች ባሳለፍነው ሳምንት የጁምዓ ሰላትን እንዳይሰግዱ በጸጥታ ኃይሎች መከልከላቸውን አስታውቀው ነበር። ምዕመኑ የጁምዓ ሰላትን ለመስገድ ተክለውት የነበረው ድንኳን መፍረሱንና ሰጋጆቹ በጸጥታ ኃይሎች እንዲበተኑ መደረጋቸው የተገለጸ ሲሆን ከዚህ ድርጊት ጋር በተያያዘ በርካታ ሙስሊሞች ለእስር መዳረጋቸው ተጠቁመዋል። ይህንኑ ጉዳይ አስመልክቶ የትግራይ ክልል የእስልምና ጉዳዮች ምክር ቤት ባወጣው መግለጫም በአክሱም ከተማ በጁምዓ ሰላት ቀን ያጋጠመው ረብሻና ግርግር በአስቸኳይ እንዲጣራ ሲል አሳስቧል። በሰላት ሰዓት በተፈጠረው ረብሻና ግርግር በጸጥታ ኃይል የታገዘ አዛን በአስገዳጅ የማስቆም ተግባር ተፈጽሟል ሲል ምክር ቤቱ ገልጿል። ለዘመናት የቆየውን መከባበርና መቻቻል የጣሰ መስገጃ ቦታ ድረስ በመዝለቅ ቅዱስ ቁርአን እስከ መቅደድ የደረሰ ያልተቀደሰ ተግባር ነው የተፈጸመው ሲል ጉዳዩን አውግዟል። ሰላት ለመስገድ የተሰበሰቡ አማኞች ማሰር ልክ እንዳልሆነ የጠቀሰው የትግራይ ክልል የእስልምና ጉዳዮች ምክር ቤት ታሳሪዎች በአስቸኳይ ይፈቱ ሲል አሳስቧል። ታስረዋል ያላቸውን የእስልምና እምነት ተከታዮችን ቁጥር ያልጠቀሰው ምክር ቤቱ ሕግን ጥሰው ሕገወጥ ተግባር የፈጸሙት አካላት በአስቸኳይ ለሕግ እንዲቀርቡ አሳስቧል። በጁምዓ ቀን ለሰላት የወጡ አማኞች የድምፅ ማጉያ እንዳይጠቀሙ ከማስጠንቀቅና ከመከልከል በዘለለ በጸጥታ አካላት የታገዘ የመቀማትና የማሰር ተግባር መፈጸሙ እንዳሳዘነው ምክር ቤቱ ጠቅሷል። መንግስት ሕገወጥ ተግባር በፈጸሙ የጸጥታ አካላትና ተባባሪዎቻቸው አስተማሪ የእርምት እርምጃ እንዲወስድ ምክር ቤቱ ጠይቋል። ሰሞኑን ኤርትራ ሂደው ከኢሳያስ አፈወርቂ ጋር የተወያዩት የቻይናው ልዩ መልእክተኛ ከኢትዮጵያ ውጭ ጉዳይ ሚኒስትር ደኢታ ጋር መከሩ። የውጭ ጉዳይ ሚኒስትር ደኢታ አምባሳደር ብርሃኑ ጸጋይ ከ3 ቀናት በፊት ኤርትራ ሂደው ከኢሳያስ አፈወርቂ ጋር የተወያዩትን የቻይናና የአፍሪካ ቀንድ ልዩ መልእክተኛን አምባሳደር ሁ ቻንግቹን በጽህፈት ቤታቸው ተቀብለው አነጋግረዋል። በውይይታቸው በተለይ አሁን ከባድ ፈተና በገጠመው ቀጠናዊና ዓለም አቀፋዊ ሁኔታ ውስጥ ሁለቱ ሀገራት ሊኖራቸው ስለሚገባ በጎ ሚና መነጋገራቸውን ከውጭ ጉዳይ ሚኒስቴር ያገኘነው መረጃ ያመላክታል። እንዲሁም በሁሉም መድረኮች ያላቸውን ጠንካራ ትብብር የበለጠ ለማላቅ በሚያስችላቸው ጉዳዮች ዙሪያ ሀሳብ ተለዋውጠዋል። በቀጠናው ያሉ ሀገራት የተጋረጠባቸውን ፈተና በመግታትና እድሎችን በአግባቡ በመጠቀም ሰላሙ የተጠበቀና የተረጋጋ የአፍሪካ ቀንድ እንዲሆን ኢትዮጵያ ሁሌም በቁርጠኝነት እንደምትሰራ ሚኒስትር ዴኤታው አምባሳደር ብርሃኑ ያረጋገጡ ሲሆን በዚህም ረገድ የቻይና ገንቢ ሚና ወሳኝ መሆኑን ተግባብተዋል። የኤርትራው ፕሬዝዳንት ከቻይናው የአፍሪካ ቀንድ መልእክተኛ ጋር የተወያዩ ሲሆን ቻይና ሰፋ ያለ ሚና እንዲኖራትም ጥሪ አቅርበዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የቻይና የአፍሪካ ቀንድ ልዩ መልእክተኛ ሁ ቻንግቹን ጋር ሚያዝያ 2 ቀን 2018 ዓ.ም በአስመራ ደንደን የእንግዳ ማረፊያ ተወያይተዋል። በዝርዝር ወደ ያዝነው መረጃ ስናልፍ ደግሞ ኢራን በጦርነቱ እስካሁን $270 ቢሊዮን የሚገመት ውድመት
እንደደረሰባት ተዘገበ። ኢራን በጦርነቱ ምክንያት የደረሰባትን ውድመት ግምት ውስጥ በማስገባት የካሳ ክፍያን የድርድሩ አካል ለማድረግ በማሰብ የጉዳቱን መጠን ማስላት መጀመሯን ከአብዮታዊ ዘብ ጋር ግንኙነት ያለው ታስኒም የዜና ወኪል ዘግቧል። በሌላ በኩል ደግሞ አሜሪካ በሆርሙዝ ላይ የጣለችው እገዳ ተግባራዊ መሆን እንደጀመረ ቢነገርም ከኢራን ጋር ግንኙነት ያላቸው 4 መርከቦች በወሽመጡ በኩል ማለፋቸውን ቢቢሲ ዘግቧል። ዝርዝሩን ዳሩሰላም ተሾመ ይዛለች። ኢራን በጦርነቱ እስካሁን $270 ቢሊዮን የሚገመት ውድመት እንደደረሰባት ተዘገበ። ኢራን በጦርነቱ ምክንያት የደረሰባትን ውድመት ግምት ውስጥ በማስገባት የካሳ ክፍያን የድርድሩ አካል ለማድረግ በማሰብ የጉዳቱን መጠን ማስላት መጀመሯን ከአብዮታዊ ዘቡ ጋር ግንኙነት ያለው ታስኒም የዜና ወኪል ዘግቧል። የኢራን መንግስት ቃል አቀባይ ፋቴሜህ ሞሃጄራኒ ለሩሲያ መገናኛ ብዙሃን እንደገለጹት እስራኤልና አሜሪካ ከየካቲት 21 2018 ዓ.ም ጀምሮ ለ45 ቀናት በዘለቀው ጥቃታቸው ያደረሱት ውድመት ቅድመ ግምት $270 ቢሊዮን አካባቢ መሆኑን ጠቅሰው ይህ ቁጥር ግን ሊለወጥ እንደሚችልም ተናግረዋል። በኢራን የሚገኙ ባለስልጣናት የደረሰውን ውድመት እያሰሉ መሆኑን የተናገሩት ባለስልጣኗ ይህም በህንፃዎች ላይ የደረሰውን ጉዳትና ኢንዱስትሪዎች ስራ በማቆማቸው ምክንያት የሚደርሰውን ኪሳራ ያካትታል ማለታቸውን ታስኒም ዘግቧል። ሞሃጀራኒ ለኢራን መንግስት መገናኛ ብዙሃን ለሆነው ኢራና ባሳለፍነው ሳምንት መጨረሻ ከአሜሪካ ጋር በተደረገ ውይይት ከተነሱት ጉዳዮች አንዱ ካሳ መሆኑን ተናግረዋል። የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ ቀደም ሲል በፓኪስታን በተካሄደ ውይይት ላይ ጠቃሚ ውይይቶች እንደተደረጉ ቢናገሩም ሁለቱ ሀገራት ግን ምንም አይነት ስምምነት ላይ አለመድረሳቸው ተገልጿል። በተጨማሪም የኢራን ብሔራዊ መገናኛ ብዙሃን ኢራን በአሜሪካና በቴህራን መካከል አደራዳሪ በመሆን እያገለገለች ካለችው ፓኪስታን ጋር የመልእክት ልውውጦች ቢኖሩም ቀጣይ ውይይት ለማድረግ ግን እየተደረሰ ስምምነት ስለመኖሩ መረጃ የለም ሲል ዘግቧል። የዲፕሎማቲክ ምንጮችን ጠቅሰው የዘገቡት የኢራን መገናኛ ብዙሃን በሳምንቱ መጨረሻ ላይ ያለ ውጤት ከተጠናቀቀው ድርድር ወዲህ ከፓኪስታን ጋር ያለው የመልእክት ልውውጥ አሁን ባሉ ጉዳዮች ዙሪያ መሆኑን ገልጸዋል። ቀደም ሲል ሮይተርስ የዜና ወኪል አሜሪካና ኢራን በዚህ ሳምንት ዳግም በፓኪስታን ዋና ከተማ ኢስላማባድ ተገናኝተው ውይይታቸውን ሊቀጥሉ እንደሚችሉ ምንጮችን ጠቅሶ መዘገቡም ይታወሳል። በሌላ በኩል ደግሞ አሜሪካ በሆርሙዝ ላይ የጣለችው እገዳ ተግባራዊ መሆን እንደጀመረ ቢነገርም ከኢራን ጋር ግንኙነት ያላቸው 4 መርከቦች በወሽመጡ በኩል ማለፋቸውን ቢቢሲ ዘግቧል። ማሪን ትራፊክ የተሰኘው መርከቦች ጉዞ መከታተያ ድረገጽ መረጃ እንደሚያመለክተው ከ4 ውስጥ 2 መርከቦች የኢራን ወደቦችን ጎብኝተው ነበር። ክርስቲያና የተሰኘችው የጭነት መርከብ ወደ ኢራን ባንዳር ኢማን ኮሜኒ ወደብ ተጉዛ የነበረ ሲሆን ትላንት ሰኞ ዕለት የአሜሪካ እገዳ ተግባራዊ መሆን ከጀመረ በኋላ ደግሞ በወሽመጡ በኩል ማለፏን መረጃው አመላክቷል። ከኢራን ጋር በሚያደርገው የንግድ እንቅስቃሴ ምክንያት በአሜሪካ ማዕቀብ የተጣለበት መዳረሻውን ቻይና ያደረገችው ሪችስቴር የተባለች ሌላ መርከብ ደግሞ ትላንት ሌሊት ከተባበሩት አረብ ኤምሬቶች ሻርጃ በመነሳት በሆርሙዝ በኩል መጓዟን ሮይተርስ ዘግቧል። ኤልፒስ የተባለ ሌላ ነዳጅ ጫኝ መርከብም ዛሬ ማክሰኞ ሚያዝያ 6 ቀን 2018 ዓ.ም ከኢራኑ ቡሼህር ወደብ ተነስቶ በወሽመጡ በኩል ማለፉን የጉዞ መከታተያው ድረገጽ መረጃ ጠቁሟል። ይህ በእንዲህ እንዳለ የተባበሩት መንግስታት ዓለም አቀፍ የማሪታይም ድርጅት ማንም ሀገር ለዓለም አቀፍ ትራንዚት ጥቅም ላይ በሚውለው የሆርሙዝ ወሽመጥ በኩል የሚደረግ ጉዞን የማገድ ህጋዊ መብት እንደሌለው ገልጿል። የዓለም አቀፉ የባህር ጉዞ ተቋም ዋና ጸሐፊ አርሴኒዮ ዶሜንጌዝ ከቢቢሲ ራዲዮ ፎር ጋር ባደረጉት ቆይታ በሆርሙዝ ወሽመጥ ላይ የሚደረግ ጉዞ መታገዱ አደገኛ እንደሆነ ተናግረዋል። ዋና ጸሐፊው አክለውም ግጭት እየተካሄደ እንደሆነ እረዳለሁ፣ ነገር ግን አሁንም ቢሆን ለዓለም አቀፍ ጉዞ ጥቅም ላይ የሚውሉን ማንኛውንም ወሽመጥ ለማገድ የሚወሰድ እርምጃ በዓለም አቀፍ ህጋዊ መሰረት የለውም ብለዋል። ዋና ጸሐፊው ዶሚንጌዝ ተጨማሪ የአጸፋ እርምጃዎች በተወሰዱ ቁጥር በፋርስ ባህረ ሰላጤ መውጫ ያጡት 20,000 ባህርተኞችና በዓለም ዙሪያ ኢኮኖሚያዊ ተጽዕኖ የበረታባቸው ሰዎች ስጋት ይጨምራል ሲሉም ተናግረዋል። ከአባይ ቴሌቪዥን የምሽት ዘገባዎቻችን አሁንም እንደቀጠሉ ናቸው። ውድ ተመልካቾቻችን አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች ወደ እናንተ የሚደርሱበት ሰዓት ላይ ደርሰናል። መረጃዎቹን ዘርፋይል ሀብታም ይዟል። በድጋሚ አብራችን ቆዩ። የኮይሻ የኤሌክትሪክ ኃይል ማመንጫ ግድብ አጠቃላይ ግንባታ 76 በመቶ መድረሱን የውሃና ኢነርጂ ሚኒስቴር አስታወቅም። በደቡብ ምዕራብ ኢትዮጵያ ክልል የሚገኘውና በአፍሪካ ግዙፍ ከሚባሉ የግድብ ፕሮጀክቶች አንዱ የሆነው የኮይሻ ኤሌክትሪክ ኃይል ማመንጫ ግድብ አጠቃላይ ግንባታ 76 በመቶ መድረሱን የውሃና ኢነርጂ ሚኒስቴር አስታውቋል። የውሃና ኢነርጂ ሚኒስትር ዶክተር ኢንጂነር ሀብታሙ ኢተፋ በአህጉሪቱ በሶስተኛ ደረጃ ላይ የሚገኘው የኮይሻ ግድብ ሲጠናቀቅ በዓመት 6460 ጊጋዋት ሰዓት ኃይል ማመንጨት የሚያስችል አቅም እንዳለውም ተናግረዋል። የታላቁ ህዳሴ ግድብን ግንባታ ሲያከናውን የነበረው ኩባንያ አሁን ላይ በሙሉ አቅሙ
ወደ ኮይሻ ፕሮጀክት መግባቱ ስራው በተያዘለት ጊዜ እንዲጠናቀቅ ትልቅ አቅም መፍጠሩን ሚኒስትሩም ገልጸዋል። የህዳሴ ግድብን 1/3 ያህል ኃይል ማመንጨት አቅም ያለው ይህ ግድብ የአገሪቱን ኤሌክትሪክ ኃይል ተደራሽነት በማሳደግ ረገድ የጎላ ሚና እንደሚኖረውም ተጠቁሟል። ፕሮጀክቱን አጠናቆ ወደ ስራ ለማስገባት የሚያስችሉ የተለያዩ የመሰረተ ልማት ግንባታዎችም በቀጣይ በትኩረት እንደሚከናወኑ ሚኒስትሩ መናገራቸውን ጋዜጣ ፕላስ ዘግቦታል። የኮይሻ የኃይል ማመንጫ ግድብ 201 ሜትር ቁመትና 1012 ሜትር ርዝመት ያለው ግዙፍ ግንባታ መሆኑም ተመላክቷል። ወጋገን ባንክ ከዓለም አቀፍ የፋይናንስ ኮርፖሬሽን IFC ጋር የ10 ሚሊዮን ዶላር ስምምነት ተፈራረመ። ወጋገን ባንክ የንግድ ፋይናንስ አገልግሎቱን ይበልጥ ለማሳደግ የዓለም ባንክ አባል ከሆነው ዓለም አቀፍ የፋይናንስ ኮርፖሬሽን IFC ጋር ስልታዊ የአጋርነት ስምምነት ተፈራርሟል። በወጋገን ባንክ በኩል ስምምነቱን የፈረሙት የባንኩ ዋና ስራ አስፈጻሚ ዶክተር አክሊሉ ውበት ሲሆኑ በዓለም አቀፍ የፋይናንስ ኮርፖሬሽን IFC በኩል ደግሞ በኢትዮጵያ ማላዊና ዛምቢያ ካንትሪ ማናጀር የሆኑት ወይዘሮ ማዳሎ ሚኖፍ ናቸው። ይህ ስምምነት ባንኩ ከIFC የ10 ሚሊዮን የአሜሪካን ዶላር የንግድ ፋይናንስ ዋስትና እንዲያገኝ የሚያስችለው ሲሆን ይህም በወጪና ገቢ ንግድ ዘርፍ ለተሰማሩ ደንበኞች ቀልጣፋና ተደራሽ አገልግሎት ለመስጠት ያለመ መሆኑም ተገልጿል። በተጨማሪ ስምምነቱ የንግድ ዋስትና በመስጠት በማደግ ላይ ያሉ ሀገሮችን ንግድ ለማጎልበትና በንግድ ስርዓቱ ላይ የሚያጋጥማቸውን ስጋቶችን ለመቀነስ ያለመ ሲሆን ወጋገን ባንክም በዓለም አቀፍ የፋይናንስ ኮርፖሬሽን በተዘረጋው የግሎባል የንግድ ፋይናንስ ፕሮግራም ተጠቃሚ ለመሆን ያስችለዋልም ተብሏል። ወጋገን ባንክ ዋና ስራ አስፈጻሚ እንደገለጹት አጋርነቱ ባንኩ ለደንበኞች የሚሰጠውን አገልግሎት ወደ ላቀ ደረጃ ከማሳደጉ ባለፈ አካታች የፋይናንስ አገልግሎትን ለማስፋፋትና ለሀገሪቱ የኢኮኖሚ እድገት የሚሰጠውን አስተዋጽኦ በማጎልበት ይረዳልም ብለዋል። የIFC ኃላፊ በበኩላቸው ወጋገን ባንክ የIFCን የዓለም አቀፍ የንግድ ፋይናንስ ፕሮግራም መቀላቀሉም በተለይም አነስተኛና መካከለኛ ድርጅቶች የፋይናንስ እጥረትን በመቅረፍ አስፈላጊ ግብዓቶችን በጊዜ እንዲያገኙና ከዓለም አቀፍ ገበያ ጋር እንዲገናኙ ትልቅ ዕድል እንደሚፈጥርም ገልጸዋል። መጪው ሰኔ 2018 ዓመተ ምህረት ላይ 29ኛ ዓመቱን የሚደፍነው ወጋገን ባንክ በአሁኑ ወቅት በመላ ሀገሪቱ የከፈታቸው 463 ቅርንጫፎቹ መደበኛና ከወለድ ነፃ የባንክ አገልግሎት እየሰጠ እንደሚገኝም ተገልጿል። በገንዘብ ሚኒስቴር የሚመራው ከፍተኛ የልኡካን ቡድን የዓለም ባንክ የIMF የጸደይ ወራት ወቅት ዓመታዊ ስብሰባ ላይ ለመሳተፍ አሜሪካ ገባ። በገንዘብ ሚኒስትር አህመድ ሺዴ የሚመራው ከፍተኛ ልኡካን ቡድን አሜሪካ ዋሽንግተን ዲሲ መግባቱን በአሜሪካ የኢትዮጵያ ኤምባሲ አስታውቋል። በኢትዮጵያ ገንዘብ ሚኒስትር አቶ አህመድ ሺዴ የሚመራው ከፍተኛ የልኡካን ቡድን አሜሪካ ዋሽንግተን ዲሲ የገባው ከአፕሪል 13 ቀን 2026 ጀምሮ ለተከታታይ ቀናት ለሚካሄደው የዓለም ባንክና የዓለም አቀፍ የገንዘብ ድርጅት የጸደይ ወራት ወቅታዊ ዓመታዊ ስብሰባ ላይ ለመሳተፍ መሆኑም ተገልጿል። ከሁለቱ ዓለም አቀፍ ተቋማት በተጨማሪ ከተለያዩ የሁለትዮሽና ከበርካታ ባለብዙ ወገን ድርጅቶች ተቋማት ጋር ተከታታይ ውይይቶች እንደሚደረጉም እንደሚጠበቅ ኤምባሲው አስታውቋል። የኢትዮጵያ ኒውክሌር ኃይል ኮሚሽን ኮሚሽነር አቶ ሳንዶካን ደበበና የኢትዮጵያ ብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝና ሌሎች የልኡካን ቡድን አባላትም እንደሚገኙበትም ተመላክቷል። በአሜሪካ የኢፌዴሪ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ብናልፍ አንዱዓለም፣ የኤምባሲው ምክትል ሚስዮን መሪ አምባሳደር አብርሃም መንግስቱና የኤምባሲው ዲፕሎማቶች በተገኙበት ስለ ስብሰባው ዓላማና ልኡካን ቡድኑ በቆይታቸው ወቅት ከኤምባሲው ጋር ስለሚያከናውናቸው ቅንጅታዊ ተግባራት ላይ ገለጻና ውይይት መካሄዱን ከአሜሪካ የኢትዮጵያ ኤምባሲ የማህበራዊ ትስስር ገጽ ያገኘነው መረጃ ያመላክታል። ስትከታተሉት የነበረው የዕለተ ማክሰኞ ሚያዝያ 6 ቀን 2018 ዓ.ም ከአባይ ቴሌቪዥን የአውደ ዜና የመረጃ ጥንቅራችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ከልብ እያመሰገን በያላችሁበት መልካም ምሽት